እኔ የምለው እቺ ልጅ ግን ምን አይነት ልጅ ነች? እንደኔ የገረመው የደነቀው ሰው ካለ ማለት ነው እግዚአብሔር ነው ምላችሁ። ባለፈው ቅምጥሌ 250 ኬክ የገባች ብሩኬ 300 ኬክ የገባ ጊፍት አላቸው ብላ ነበረ ፖስት ያደረገችው ማለት ነው። በዛን ታይም ሜሽን ማድረጋይ ስለነበር አይቼዋለሁ። እንዲሁም ነግሬያችሁ ነበር እዚህ ጋር የሆነች እህታችን ሀዲያ ያላት ብያችሁ ነበርና እኔ የጠበቅኩት የሆነ ለእነሱ የሆነ ነገር ስጦታ ምናምን ምናምን ነውና በዚህ ልክ ግን አልጠበቅኩም። እግዚአብሔርን በጣም የምትገርሚ ሴት ነሽ። ስምሽ ራሱ ያስታውቃል። ሰላሜ ሴት ልጅ የምር በጣም የምትገርሚ አስተዋይ ሴት ነሽ። በዚሁ አጋጣሚ አድርሱልኝ ከሰማሽውም የእውነት እንደዚህ አርቀሽ ሀሳቢ መሆንሽን ስላወቅኩኝ ምናምን ደስ ብሎኛል። በዛ ላይ ደግሞ ምን ያክል ብትወጃቸው ነው፣ ምን ያክል ለእነሱ ክብር ቢኖርሽ ነው በዚህ ልክ ልትሆኝ የቻልሽው እና ለእነሱ እንዳሰብሽላቸው። እንዲሁም ደግሞ ሀዲያው ምንድን ያደረገችው ለእኔ ቢጤ ነው ምግብ ያዘዘችው ምናምንና ሶ ያ ምግብ በእንትን ላይ ነው ልጅቱም ተናግራ ነው ያደረገችው። ብሩክ 300 ኬ ስለገባ እንዲሁም ሀይሚቲዩ 250 ኬ ስለገቡ ብላለች። እና በጣም የምትገርሚ ሴት ነሽ። በዚህ ልክ አስበሽ በዚህ ልክ ማድረግሽ ጊፍቱን ራሱ ማለት ነው። የሆነ አንዳንዶቻችን እንዴት ነው የምናደርገው? ወይ ብር ለመስጠት እናስባ፣ ወይ ልብስ ምናምን ነው የምናስበው አይደለ? ግን የእሷ ረቀቅ ያለና በጣም ሙሉ አመለካከቷ ደስ የሚል አይዶን ነው ብቻ የብዙዎቻችን አመለካከት ወይ ደግሞ ብዙዎቻችን ጊፍት መስጠት ስንፈልግ ወይ ደግሞ ሀዲያ ስንልክ ምናምን ስጦታ በዚህ መልኩ እንዲሆን አድርገዋለች። እና ጭራሽ እኔ አስቤው አላቅም እንደዚህ አይነት ነገር። እግዚአብሔር ነው ምላችሁና ይመችሽ የኔ እናት። በወጣው የተካ እግዚአብሔር ያክብርሽ። እነሱ እንደዚህ እንደወደድሻቸው እንዳከበርሻቸው ማክበርና መውደድ ብቻ አይደለም፣ ይሄንን ለብዙዎቻችን እንደዚህ አይነት መልእክት ስላስተላለፍሽ እዚህ ጋር 2-3 ስራ ነው የሰራችሁ። እዚህ ጋር አንደኛ ለሀይሚ ቲዩብ ቻናል እና ለብሩክ ቲዩብ ቻናል ሜሽን የሆነ እንዴት ነው ማስታወቂያ እንዲሰራላቸው ነው በዛው አጋጣሚ ያደረገችው። ሁለተኛ ህዝቡ እንዲመርቃቸው እነዛ የተጠቀሙ ሰዎች፣ እንዲሁም ደግሞ እህታችን ደግሞ ቲጂ አገልግል ደግሞ አሁንም በዛው ተጠቃሚ እንድትሆን ገባችሁ አይደለ? ታውቃላችሁ ብዙ ነገር እንዳጋጠማትና እሷንም በማዘዝሽ እሷን ተጠቃሚ ያደርገሻል። እንዲሁም ደግሞ የተመገቡ ሰዎችን ተጠቃሚ ያደርገሻል። እንዲሁም ደግሞ እኛን ደግሞ በጣም ብዙዎቻችን በአንድም በሌላ በብዙ አመለካከት ለውጠሽናል። በዚህም መልኩ ማለት ብዙ አይነት እኔ እንጃ የሆነ ውስብስብ የሌለው ግልጽ ያለ እንትን ነው። ሁላችሁ ይገባችኋል አይደለ? የሆነ ጊፍት ስታደርጉ ወይ ደግሞ ይሄ ለምሳሌ ልደት ሲደረግ ባለፈው አንዴ እህታችን ካስታውሳችሁ በቅምጥሌ ቻናል ነው በማን ቻናል ነው በሳምሪ ነው አላቅም፣ ብቻ ሁላቸው ተሰብስበው እንዳያችሁት የልጇ ልደት ያከበሩላት እንደዚህ ነበረ። እንትን ላይ ሂደው ማለት ነው መቅዶኒያ ላይ ሂደው እና የስኛዋታችንም እንደዚህ ነውና እግዚአብሔር አክብርሽ። ሶ እንግዲህ 350 ኬ እና 250 ኬ 300 ኬ ሲገቡ የተባለው አንዱ ጊፍት እንግዲህ ይህንን ይመስላልና በጣም የምትገርሚ ሴት ነሽ እቴ። እግዚአብሔር አክብርሽ፣ በወጣው ይተካልሽ፣ ዘመንሽ ሁሉ የተባረከ ይሁንልሽ። እንደዚህ ሰዎችን ስትወዱ እንደዚህ በክብር ሲሆን ደስ ይላል ይሆናል አይደል? እንዲሁም ደግሞ አንዳንዶቻችን ምንድን ነው የሚባለው አይደርስ መስሏት ከቋት ምንድን ነው የሚባለው እንደዚህ አይነት ሰዎችም አሉ። ብዙ ሰዎች የሆነ እንደዚህ አይነት ጊፍት አለ ምናምን ይሉና ከዛ በኋላ ያ ነገር ሲደርስ ወደኋላ የሚንሸራተቱ ሰዎች አለና ቃላችን መጠበቃችን ደስ ይላል። ሶ በጣም ተገርሜብሻለሁ። በጣም ምርጥ ደስ የሚል አመለካከት ነው ያለሽ እና ቀጥይበት ጎበዜነት በርችልኝ። ሶ እንግዲህ አንዳንዴ የሆነ መጥፎ ነገርም ሲደረግ እንዲህ መጥፎ ነገር ሆኗል ብያችሁ ከዛ ጥሩ ነገር ሲቀየር ጥሩ ነገር እንደምላችሁ፣ እንዲሁም ደግሞ የሆነ ነገር እንደዚህ መልእክት አለ ብያችሁ መልእክቱ ሲደርስ ደግሞ እንደዚህ የማድረስ ግዴታ አለብንና ብቻ በዚሁ አጋጣሚ ጨረቃዎችን በጣም እንዳስደሰትሻቸው አልጠራጠርም። ምክንያቱም በዚህ ልክ የሚወዳቸው በዚህ ልክ የሚያስብላቸው ሰው ኧረ እኔ እንጃ። በስመ አብ ወልድ። እዚህ ምድር ላይ አንዳንዴ እንዴት ነው ሰው ምን ያደርጋል ምናምን ልንል እንችላለን። አያችሁ ሴት ልጅ ምቀኛ ነች ምናምን እንባላለን አይደል? ግን እንደዚች አይነት ደግሞ መልካም ሴቶች አለን። እግዚአብሔርን ኮራውብሽ። በቃ ባጭሩ የሆነ በቀደም ዕለት ነው ምናምን ኮሜንት ጻፈች የተባለችው ተንኮለኛ ሴት ወይ ደግሞ የሴት ምቀኛ እየተባለች ነበር። የአሁኗ ሴት ደግሞ በጣም ምርጥ ሴት። ስለዚህ ሴት ስለሆነች ብቻ ሴት ተብሎ ስማችን ባይጠራ አንድ ሰው ለምሳሌ ሰላም ጥሩ ነገር አድርጋለች፣ ሰላም የሴት ልጅ በጣም ጥሩ ነገር አድርጋለች፣ ሰላም የሴት ልጅ ጥሩ ነገር አድርጋለች ይባላል። በዚሁ ተቃራኒ ደግሞ መጥፎ ነገር ካደረገች ሰላም የሴት ልጅ ይህን ነገር አድርጋለች ተብሎ በስማቸው ብቻ ተጠቅሶ የሆነ ነገር ቢባል ሴቶች ተብለን ባንወነጀል ባይነኝ። ሶ በጣም ደስ ብሎኛል እህቴ። ሁላችሁም ደስ እንዳላችሁ አልጠራጠርም። ለጨረቃዎችም እንደደረሳችሁ አልጠራጠርም። በዚሁ አጋጣሚ ደግሞ ትናንት በተሰራው ቪዲዮ ብዙዎቻችሁ ያልሆነ ነገር እያላችሁ ነበርና የተጻፈውን ጽሑፍ አይቼ በሳቅ ልሞት ማለት ነው። እግዚአብሔርን አንዳንዴ እንዴት አለ መሰላችሁ፣ ባለፈው ተናግሬያለሁ። የሰው ልጅ እንዴት ነው በአይምሮ ልክ ነው የሚያስበው።
ውስጡ ላይ እንዳለው የውስጡ ማንነት ነው። ይቺ ሴት አሁን ለምሳሌ ሰላም ውስጧ ላይ ያለውን አመለካከት ውስጧ ላይ ያለውን ሰላም የእውነት ፍቅር ከልቧ ነው ፍቅርን እየሰጠች ያለችው። እንደውም ወይኔ እንትኗን እንትን አላደርኩላትም እንጂ ባዮ ላይ ራሱ ማለት ነው ፌክ ፍሬንድስ ምናምን የሚል ማለት የውሸት መውደድ የውሸት ጓደኝነት ምናምን የሚል ጽሁፍ አለው ራሱ ማለት ነው። እና የውሸት መውደድ የሚወዱ ሰዎች አሉ። የእውነት መውደድማ ሲወዱ እንዴት መሰላችሁ? የወደዳችሁትን ሰው ባይወዱላችሁ ያከብሩላችኋል። የወደዳችሁትን ሰው ባይወዱ ባያከብሩ አይነኩባችሁም። ማንም ሰው የሚወዱት ሰው ሲነካ አይወድም። ይህንን ታውቃላችሁ አይደል? ግን አንዳንድ አስመሳይ ሰዎች እኔ የምላችሁ ማለት ነው። አንድ ጥያቄ ልጠይቃችሁ እስኪ፣ ወይ ደግሞ መልእክት ነው ልበለውና አንድ ሰው ከሚስቱ እንዴት ነው ራሱ ሊጠብቅ የሚችለው? ለምንስ ነው ራሱ የሚጠብቀው እንዴ? ሚስት ማለት እኮ የገዛ አካሏን የገዛ አምሳሏን እንዲሁም ደግሞ የኔ ያለችውን ነገር አሳልፋ ለማንም ማትጨነቅ ሴት ግን ለዛ ሰው የምትጨነቅ ሴት ነሽ። ባልም ደግሞ እንደዛው ማለት ነው። ሶ እንዴት ነው ራስን አስከብር? ከምን ሆነ ራሱ የሚያስከብረው እንዴ? ወታደርነት ወጧል እንዴ? ተኩስ ላይ ነው ያለው፣ እየተታኩሰ ነው። እኔ እኮ ግርም የምትሉኝ ይሄ ነገር እኮ እነሱ እያደረጉት ያሉት ተመካክረው ነው። እዚህ ጋር ይኸውልሽ ብሩኬ ታሞ ሰራ፣ ቅምጥሌ ደግሞ በሴትነቷ ክብር ነው እየተጫወተች ያለችው። እሱም ታሞ ነው የሚሰራው አይደል? እሷም ደግሞ በሴትነቷ ክብር ነው እየሰሩ ያሉት። በሁለታቸው በኩል የሆነ ነገር እንድናገራት አድርጉ። እዚህ ጋር የብሩኬን በደል ወይ ደግሞ የብሩኬ እየተበደለን ወይ ደግሞ ቅምጥሌ እየተበደለች ነው ብለን አንዳቸውን ነፃ ማውጣት አንችልም። ሁለታቸውም እዚህ ጋር በሁለታቸው ነው እየተሰራ ያለው። ተግባባል? እሱም ታሞ ሰራ፣ ያን ደግሞ አብሮ ተስማምተው ዛሬ መስራት ካለባቸው መስራት አለብን ነው። ይሄ ምንድን ነው? ይሄ የሆነ ቦታ እየታገለ ምናምን አይደለም። ቁጭ ብሎ በቃ ቪዲዮ ይቀረጻል ምናምን ካላስ። ተግባባን? ቅምጥሌ ደግሞ ሴት ልጅ ነች። የሆነ ወንድ እንደፈለገ በር ከፍቶ ዘሎ ይገባል። ተግባባን? ስለዚህ ሁለታቸው ላይም ይሄ ነው የሚባል ነገር የለም። ስራውን ማቋረጥ አለባቸው። በጣም ብሶ ደብሮታል። አዎ ደብሮታል። ደስ አይልም። በቃ ወይ የሆነ ጊዜ በሆነ በሌላ ሙድ ነው ነገሮቹ ድብልቅልቅ ብለዋል። ያ ነው ያለው ነገር እንጂ እኛ የምናየው ነገር ደስ አይልም። እኛ እንድንደሰት አሪፍ ነገር ይስሩ ነው እንጂ እነሱ እኮ ምንም አልተጣሉ። እነሱማ ፍቅር ናቸው እኮ ሁሌም ፍቅር ናቸው እነሱ። ምንም የተጣሉት ነገር የለ፣ የተጨቃጨቁት ነገር የለ። ካሜራይቱ እስክታልቅ ያች 34 ደቂቃውን 40 ደቂቃ እስክትሰራ ብቻ ነው ጭቅጭቅም ሊኖር የሚችለው ምናምን። ከዛ በኋላ ወይ ይቅርታ፣ በስራም ቢሆን እንደዚህ አይነት አስቀያሚ ቃል ስለተናገርኩሽ ይቅርታ፣ እንደዚህ አይነት ነገር ስለተናገርኩ ይቅርታ ተባብለው ተሳስመው ካላስ ያልቃል ማለት ነው። ስለዚህ የማይሆን ነገር በዚህ ወጡ፣ በዚህ ወረደ፣ በዛ ሄደ፣ በዚህ ሄደ አትበሉ። ከዛ ሲቀጥል ደግሞ ቴዲ ትናንት ላይቭ ላይ ገብቶ ነበርና በስማም አረ እንደዚህ አትሳደቡ፣ በጣም የምትሳደቡ ሰዎች ያላችሁ ምናምንና አስፈላጊ እኮ አይደለም። ልጁ ባይፈልጉት እኮ ከነሱ ጋር አይመጣም። እውነት ለመናገር የሆነ በቃ ከኛ ጋር አትሰራም አትምጣ ቢሉት አይመጣም። ይሄ ልጅ ወይ ቻናል ሊከፈትለት ፈልጎ ወይ ደግሞ ገንዘብ እየተከፈለው ነው እውነት ለመናገር የሚሰራው፣ በነፃ አይደለም። ሴትዬ ደግሞ የሆነች የተረገመች ኦኬ በቃ ፍቅሮች ምንም ማውራት አልቻልኩም። እና አትሳደቡ። የሰው ልጅ መምከር ብትችሉ ምከሩ። ሲቀጥል ደግሞ ቲክታክ ላይ እስኪ ብሩኬም ቅምጥሌም ሁላችሁም ቲክታክ ላይ ስለ ተዋህዶ ቤተክርስቲያን ድምጽ መሆን ቻሉ። በተረፈ ወዳችኋለሁ። ወደ ውጭ ልንወጣ ነው ቤተሰብ። ሴትዮዋ የጠራች ነው ባይ